ኦሪጂናሉ እኔ ገና ያለው እኔ ላንቺ ቤት ምሰጥሽ እብድ አይደለሁም እሺ አላት። ነው እንዴ አሁን ተነስ ውጡልኝ ባይሆን ተረጋጊ ትሁት ሲላት ጊዜ ካሊቦ አባቱ ተዋት የመረጋጋት ነው ሂጂ ልብስሽን ሰብስበሽ ውጪ መውጣት ነው ይሄ እኮ የእኔ ቤት እኮ ነው አላት የካሊቦ አባት። ነው እንዴ በፖሊስ አሁን መልቀቂያ ያወጣቸዋለሁ ስትለው ጊዜ እኛ ሳይሆን አንቺ መውጣት አለብሽ ገብቶሻል ወይኔ ትሁት ተረጋጊ ትሁት አላት። ሮጥ ብላ መኝታ ክፍል ገብታ ምንድነው ምን የተፈጠረ ነው ብላ በጣም ጮኸች። ዳኒ ተከትሏት ገባ። ተረጋጊ አትበለኝ ምንድነው የተፈጠረው? በቃ እንዳየሽው ነዋ ያንቺ የሰጠሽ ዶክሜንት እንዳለ ፎርጂት ነበር። ወይኔ ትሁት ብላ ጸጉሯን ነጨች። ተሎ ብላ ውሃ ቀዳለኝ ውሃ ቀጥቶ ሰጣት። አልጋ ላይ ቁጭ ብላ ወይኔ ትሁት ሰሩልኝ። አዎ ተረጋጊ ስልሽ ጊዜ እኮ እምቢ ብለሽ ነበር። ይሄ በሙሉ ያንቺ ስራ ነው። ምንም መረጋጋት እኮ የለብሽም። ትሁት ማድቤት ሆና ምስል የለቀመች ነበር። ዳኒ ገባ። ምን የተፈጠረ ነው? እንዳየኸው ነው። ሁሌ ውሸት። ተረጋጊ ስትባል አሰማም። እሷ በራሷ ስሜት ብቻ ነው የምትጓዘው። አየህ አባዬ እኮ አይሳሳትም። አየህ የእጅ ዋገኘች። የሰውን ነገር መመኘት መጨረሻው ውርደት ይሄ ነው። ደግሞ አንቺ ምንም ያከባት አይደለም። እንዳየኸው ነው እኮ የሰውን ነገር አትመኙ። እሷ ደግሞ ከኔ በላይ ሰው የለም ያለች ነበር አይደል? ተመልሶ እሱም የሚይዘው ነገር ጠፋበት። መኝታ ክፍል ሲገባ ቲና መኝታ ክፍል ተኝታለች። አልመጣም እንዴ? አልመጣም፣ ሳሎን ተኝቶ ይሆናል አለችው። አለ ሳሎን የለም። እኔ ምን አውቃለሁ? ምን አለሽ? ምንም ነገር ያለኝ ነገር የለም። ተረጋጊ ስልሽ እምቢ ብለሽኝ። ተረጋጊ አትበለኝ። ቆይ ምን የተፈጠረ ነው? እንዳየሹ ነው ነገሩ፣ ሁሉ ነገር እንዳየሹ ነው። እኔ ተይ ተረጋጊ ስልሽ አልሰማሽ። ለምን አልነገርከኝ? መሰማሽ? ሰው ሲነግርሽ መች ትሰማያለሽ? ሌላ ቲና እኮ ነው የሆንሽው የነበረው። ሌላ ለመዝናናት ለመጨፈር ሂደሻል። ብትነግረኝ እኮ ሰማህ ነበር። መች ነው ምሰሚ አንቺ? ሌላ ማላቃት ቲና እኮ ነው የሆንሽብኝ የነበረው ሁሉ ነገር። ዳኒ በጊዜው እኮ ብትነግረኝ እኮ ሰማህ ነበር። መች ትሰማለሽ አንቺ? እኮ ሁሉ ነገር ድርቅ እኮ ብለሽ ነበር። ለዛው ማኔት ተሽኒኮ ሌላ ቦታ ሂደሽ ተዝናንተሽ ነው የምትመጪው የነበረው። ይቅርታ ለኔ አይደለም ይቅርታን የምትይኝ እና ለማን ነው? ሁሉ ነገር አርፍደዋል እኮ። ተረጋጊ ስልሽ እምቢ ብለሽኝ። እናንተ ታውቅ ነበር? አይ እጠራጠር ነበር። ስራቸው በሙሉ እጠራጠር ነበር። አፌዙብኝ እኮ ተጫወቱብኝ። አዎ አሁን ራስሽን ማረጋጋት አለብሽ። እና ምን ላድርግ? ካሁን በኋላ ምንም ማድረግ አትችይም። እኔ እኮ አንተና እኔ ደስተኛ ሆነን እንድንኖር ብዬ ነበር። መች ለኔ ያሰብ ጥለሽኝ እኮ ሄደሽ ነበር። ስለዚህ መረጋጋት አለብሽ ለሁሉም ነገር። አሁን ይቅርታ ጠይቃቸው። መቼም አልጠይቃቸውም። ያ ሰውዬው መግደል አለብኝ። አሁንም እዛው ነሽ እንዴ? ትሁቱም ከዚህ ቤት ነቄ ማውጣት ነው። አሁን እኮ ሁሉ ነገር አልቀዋል። ተይ እንጂ ተረጋጊ። የበፊቱ አትድገሚው። አሁን ደግሞ ሁሉ ነገር ማስተካከል ትችያለሽ። መቼም ይቅርታ አልጠይቃቸውም። ሲጀመር ይቅርታ ብትጠይቂያቸው እነሱ አይሰሙሽም አለች። ሳሎን ቁጭ ብላለች። ቁጭ ብለሻል እኮ ቤት ፈልጋችሁ መውጣት አለባችሁ። ካሊቦ እኔ እኮ ሚስትህ እኮ ነኝ። ነው እንዴ? ነሽ እንዴ ሚስቴ? እኔ እኮ አላወቅኩም ነበር። አሁን ነው ያወቅሽው? ድሮ ነበር። ስለዚህ አሁን ቤቱን ለቀሽ መውጣት ትችያለሽ እንዴ? ልብስሽን ሰብስበሽ ለቀሽ ነው። እኔ አልወጣም። በፉል ምንም ነገር የምታደርጊው ነገር የለም። ይሄ የኔ ቤት አይደለም፣ የአባዬ ቤት ነው። አዎ የኔ ቤት ነው። ትሁት ተረጋጊ። የእጅሽ ነው ያገኘሽው። ይሄ እኮ የኔ ቤት ነው አላት አባቷ። አሁን ልብስሽን ሰብስበሽ መውጣት ትችያለሽ። ወዴት ልሄድ? ተረጋጉ። ትንሽ ጠብቆኝ። ምንም መጠበቅ መረጋጋት የሚባል ነገር የለም። አንቺም ልታስወጪን አልነበረም? በቃ ይቅርታ ተሳስቼ ነው። እንደዛ የሚባል ነገር የለም። ትሁት ሂጂ ልብሷ ሰብሰብ አድርገሽ አምጪላት። ካሊቦ ተረጋጋ እንጂ ወዴት ሊሄድ ነው? እኛ አናቅም። ሂጂ ውጪ። ትሁቱም ሂዳ ልብሷ ሰብስባ መጣች። አንቺ ደግሞ ምን አገባሽ? እኔ አድርጌ የተባልኩኝ ነዋ። ምንም ማድረግ አልችልም። በቃ ትንሽ ጠብቆኝ። እኔ መውጣት አልችልም። የት ሊሄድ ነው አለች። እሺ ማትወጪ ከሆነ ደግሞ ትሁት ቁጭ በይ። ምንም አይነት ቁርስ፣ ምሳ፣ የቤት ስራ በሆኑ መስራት አለብሽ ከዚህ ቤት ስትወጪ ድረስ አላት። ካሊቦ አባት እንዴ እኔ? አዎ እኔ ሰራተኛ ልሆን? እኔ ገረድ ልሆን? አዎ እሱም ሲያንስሽ ነው። ትሁት ምንም አይነት ስራ እንደሰሪ ዛሬ ምሳም ቁርስም እራትም እሷ መስራት አለበት። ካልሆነ ቤቱን ለቀሽ መውጣት አለብሽ። አባዬ እኔ አልችልም እኮ ይቅርታ። የይቅርታ ጊዜ ረፍደዋል። ካሊቦና አባቱ ወጥተዋል። አባዬ ምንም ነገር እንዳትለኝ፣ ምንም አይነት ነገር ምንም ነገር ልሰማ አልፈልግም። በህይወት የተጫወታብኛለች። አየህ እንኳን አሁን አውጥታ ልጥለን ነበር። ስለዚህ ቤት ፈልጋ ትውጣ አለውና ኮስተር አለበት። ትሁትም ምንም ነገር እንዳሰሪ ተባለች። ትሁት ቁርስ ስሪልኝ። እኔ እኮ አልሰራም። አንቺ ስሪ እኮ ነው የተባልሽው።
ነው እንዴ? አንቺም ተነሳሽብኝ? እኔማ ምንም የእጅሽ ነው ያገኘሽው። ስለዚህ አንቺ ቁርስ ስሪልኝ፣ የላ ርቦኛል፣ ቁርስ ስሪልኝ አለቻት። የአንቺ ገረድ እኔ ልሰራልሽ? ገረድማ እኔ አይደለሁም። እኔማ ንጹሕ ሰው ነኝ፣ በጉልበቴ ነው የምኖረው። የአንቺ ውድ እቃዎች ናቸው ገረድ የሚያደርጉሽ እንጂ እኔ ገረድ አይደለሁም። ታይ እንጂ ትሁት አትፈታተኝ። ባይሆን አንቺ አትፈታተኝ። አሁን ሁሉ እንደጋ አልቀዋል እኮ። ባይሆን ምሳና ቁርስ ስሪ። አልሰራም እኔ። ዳኒ መጥቶ እኔ ርቦኛል እኮ እና ትሁት ተነሽ ቁርስ። እኔ አልሰራም፣ ትስራ፣ እሷ ትስራ ተብለዋል እኮ። እኔም እሳት አልችልም። ስሪ እና በቃ ውጭ እንውጣ ብላችሁ ተያይዘው ወጡ። እንሂድ በቃ ዳኒ። ወዴት? ቁርስ እንበላ ነዋ። እሺ ልትጋብዥ ነው? ኧረ እኔ ምንም የለኝም። አንተ አትጋብዘኝ። እኔ ምንም የሰጠሁ ብር በሙሉ የት ሄደ? አለቀ። አልቀዋል እኮ። አንቺ ልትንዛኝ ሄደሽ አልነበረም? እና በምን በላለው ልቦኛል። በቃ ነው የቤት እንሂድ። እቤትም አልሄድም። ምንም ማድረግ አይቻልም። እና ማን ሊሰራ ነው? ትሁት ትሰራለች። ትሁትማ አሰራም። አንቺ ትሰሪያለሽ። እኔ እንሂድ። እቤት ሄዱ። ትሁት ምግብ የበላች ነበር። ትሁት ቁርስ አቅርብልኝ፣ ገብተሽ ሰርተሽ ብይ። እኔ አያገባኝም። ምን ማለትሽ ነው ትሁት? ስራሽን ዘንግተሽዋል። አንቺ ነሽ አሁን የዚህ ቤት ሰራተኛ፣ ስሪ ያለቻት። እኔ አልሰራም፣ መስራት አልችልም። መስራት አለብሽ። ዳኒ ደግሞ ትሁት ርቦኛል እኮ ገብታችሁ ሰርታችሁ ብሉ። ባይሆን የተረፈኝ ምግብ አለ፣ እሱ ላምጣልህ። የእሷ የገረድ የተረፋል በላ። እሱም ሲበዛብሽ ነው፣ እሱም አታገኙም አለቻት። ዳኒ እኔ ርቦኛል ሂጄ እብላለሁ። የገረድ የተረፋ ተምቷ ከራብ አይበልጥም ብሏት ሂዶ መጣ። ካሊቦና አባቱ መጡ። እራት አቅርቡ። እራት የለም። አልሰራችም። እንዴት ቲና አልሰራችም? በቃ እኔ ልስራ። እንዳሰሪ እሷ ገብታ ትስራ። ገባች። ገብቶ የሰሩ ሽንኩርት የከተፈች አቃጠላት። አግዥኝ። እኔ አላግዝም። ደግሞ ማድቤቱ እቃዎችን እንዳለ ጥርጋጅ በአርግሽ ማጠብ አለብሽ። አንቺ እጄ ላይ ቢላዋ ነው ያለው። ተይ ተረጋጊ። ምን ልታመጪ ነው? እስር ቤት ልትወረወሪ ይፈልገሽ ነው እንዴ? ማድቤቱ ዋይ ብለ ጭሆች። ዳኒ ትሁት ትታ ሳሎን ስትሄድ ጭሆት ሰምቻለሁ። ቲና የታለች? ማድቤት ናንታ እቃጠቢ ያልኳት። ለምን? እና ጭሆት ሰምቻለሁ። አዎ እቃጠቢ ስላት ነው የጮሆችው። ስራዋ አይደለም እቃጠብ። ማድቤቱ ጽድት አድርገው ሽንኩርት መክተፍ አቃታላት። ቲና የባክሽ አግዥኝ። እኔ ምንም አላግዝሽም። ስራሽን እኮ ነው ስሪ። አየሽ፣ እንደዚህ ነው ሙያ ተማሪ። ሴት ልጅ ብቻ መቀባባ ሳይሆን ሙያ መማር ግድ ይላታል። እነዚህ ሰዎች አሁን መግደል አለብኝ። በቃ ቆይ ይሄ መግደል አለብኝ ብላ የዳኒ አስፈራራችሁ። ተይ ተረጋጊ። የካሊቦ አባት ደግሞ እሷ ትስራ ሲል ትሁት አይ እሷ እኮ አይ ተከታታያት፣ ምግቡ ምን እንደምንጭመት ተከታታያት። ደግሞ እሷ ሳትበላው እኛ እንበላም። ስለዚህ ትስራ፣ ካልሆነ ቤቱን ልቃ ትውጣ ብሎ ወሰኑባት።